እኔ ግራ የገባኝ ነገር ቢኖር ሰው ስራ መሆኑን እያወቀ እኔ በዚህ ልክ ወቀሳና ከሰሳ ለምን አስፈለገ? ብሩኬና ሀይሚ አንድ ነን ብሎ አለቀ። ምንድን ነው 30 ጊዜ ደጋግሙልን አላችሁ? ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አይረሳ። ትናንትና በተሰራው ፕራንክ ላይ ለብሩኬ ከባባድ ወቀሳዎች ደርሰውበታል። እነሱም ውስጥ አንድ የተወሰኑ ነገሮች አሉ። ሀይሚን እያሳደጋት ነው አያፈቅራትም የሚልም ተነስቷል። ለምን የኔ ናት ብሎ በኩራት አይናገርም የሚልም ነገር ተነስቷል። እኔ በነገራችን ላይ ማለት የምፈልገው ነገር ቢኖር መጀመሪያ አንድ ምሳሌ ነገር ልንገራችሁ። የሰው አይን የበዛበት ፍቅርና እጅ የበዛበት ወጥ ሁለቱም አንድ ናቸው። በአግባቡ ካልተያዙ እጅ ይላሉ፣ ይጣላሉ፣ አይበሉም። ምን ልላችሁ ነው? ብሩኬና ሀይሚ ብዙ ጊዜ እንደሚፋቀሩ እንደሚዋደዱ ምልክቶቹን አሳይተዋል። የፍቅር መገለጫ ነገሮችን በተግባር አሳይተዋል። መቼም ይሄ ልጅ ባያፈቅራት ኖሮ ላይቭ ላይ ጉንጯን ሳምልን፣ አንድ ጊዜ ገንባሯን እንደ ንግስት ሳምልን ስትሉ መቼም እዛ ላይቭ ላይ ስንት ሰው በተደረደረበት ሀይሞ ጨሙጫትም እንደ የራሱ አድርጎ ባያስባት። ታዲያ አሁን ፍቅርህን ግለጽላት፣ ቀለበት ሰርላ ምናምን እያላችሁ የምትቀባጠሩት እነ ቀባጣሪ ማለት ነው። መቀባጠር ስራ የማይሰለቻችሁ ልጁ መብቱ ነው። እኔ ብሩኬ አንድ ነገር ልንገር፣ መብት ነው፣ አትግለጥ። እዛ ጋር ሚዲያ ላይ መውጣት የለበትና ነገር ማውጣት ያለበት ነገርና መውጣት የሌለበት ነገር አለ። እነዚህ ልጆች ለምሳሌ በእድም ለታ ቆይ ወደ ገደለው ሳልገባ ወደ ኋላ ላስታውሳችሁ። በቅድም ለታ ብሩኬና ሀይሚ ላይቭ ላይ በነበሩበት ሰዓት የሆነች ላይቭ ላይ ገብታ ነበረ። ስለ ፍቅረኛሽ ንገሪኝ እያሏት ነበረ። እሷና ፍቅረኛዋ ፍቅር በነበሩበት ሰዓት ቀለበት ሳይቀር በሚዲያ አድርጎላታል፣ እናውቃለን። የሆነ ታይም ላይ እኔ ያንን ቪዲዮ እሷን እንዴት ዲስሪስፔክት ሲያደርጋት አይቻለሁኝ። ዝቅ ሲያደርጋት ማለት ነው። ላይቭ ላይ እሷ በነበረችበት ሰዓት እሷ ላይቭ ላይ ገባ። ከዛ ውጪ አላት። አልወጣም አንተ ነህ እኔ ጋር የመጣው ምናምን እያለችው ስትመልስለት አየሁኝ። እሱ በአፍንጫው ነው እየተናገራት ያለው፣ ዝቅ እያደረጋት ማለት ነው። እስቲ ስለ ፍቅረኛሽ ንገሪን እያላችሁ ስም መጥቀስ አልፈለኩኝም። በኮመንት እያጨናነቃችሁ ነበር። ገብቷችኋል ስለማን እንደማወራ ማለት ነው። ነገር ግን ብሩኬና ሀይሚም ዛሬ ላይ ፍቅሬ ማሬ እያሉ እዚጋ ቀለበት ቢያስሩ ምናምን የሆነ ነገር ቢያደርጉ ሰው አይን የበዛበት ነገር በቃ ነገርኳቸው። ፍቅር አይን ከበዛበት ወጥ እጅ ከበዛበት ሁለቱም አይበሉም፣ ይደፋሉ። አልኳችሁ፣ ነገርኳችሁ፣ አለቀ። እና ምን ልላችሁ ፈልጌ ነው፣ ፍቅርህን ግለጥላት፣ ቀለበት አድርግላት። የሆነ ሰው መጥቶ ሀይሚ የሆነ ወንድን አምጥታ ምናምን ነገር ፕራንክ ስታደርግክ የኔ ናት ብለህ እንኳን አትናገርም። ስንት ጊዜ ይናገር እንዴ? ተናገረ እኮ የህይወቴ ቁልፍ ናት ማለት እሷ በእኔ ህይወት ውስጥ በቃ እኔ ህይወት ውስጥ ናት። ተቆልፏል። የኔና የሷ አንድነት በአንድ ላይ ተቆልፏል ማለት ነው። ስንት ጊዜ ነው ሰው የሚናገረው? ሀይሚዬ ምን አለች ከዚህ በፊት? ሰውን አንድ ጊዜ ወቁት፣ ከአንድ ጊዜ በላይ ማወቅ አይቻልም። ሰውን አንዴ ካወቃችሁት በቂ ነው አለች። ለምን የኋላውን እያስታወሰን አንመጣም? ዛሬ ስለተደረገው ነገር አንድን ሰው ቆመን ለመውቀስ ከምንሯሯጥ ማለት ነው። ሁሉ ጊዜ እኔ ይገርመኛል፣ ብሩኬን ለማስቀየም ሀይሚን ለማስቀየም የምትሮጡት ነገር። ሚዛናዊ ሆኑ፣ አንዳንድ ጊዜ ሚዛናዊ ሆኑ። ሀይሚ ተመሳሳይ ፕራንክ ብትሰራ የስራ ባህሪ ነው፣ አለቀ እንዴ። ብሩኬ ደግሞ እዛ ጋ ያንን ወንድ ይዛ መታ ፍቅር ይዞኛል ወይንም ያ ሰው ፍቅር ይዞኛል ሲል ብሩኬ ዝም ብሎ ከአንቺ ከተመቸሽ እኔ ፍላጎትሽን ምናምን ነገር አልጋፋሽም፣ እንደዛ ነው ማለት ያለበት። ምክንያቱም እንደዛ ካላለኛ በምን እንጫጫለን? የስራው ባህሪ እኮ ነው። እንደዛ ብሎ ነው ማንጫጫት ያለበት። ብሩኬ የኔ ናት አካኪ ዘራፍ ምናምን ቢል ምንም ያንጫጫ ነገር የለም። ብሩኬ ማለት ያለበት ምንድነው? እኔ በአንቺ ፍላጎት ውስጥ መሀል አልገባም፣ አንቺ አምነሽበት ነው ወይ ምናምን የሆነ ትናንትና እንዳወራው ነው ማውራት ያለበት። የስራው ባህሪ ነው። በድምለታም ላይ አንድ ነን እኛ እኮ አለ ብሩኬ አሉ። ታዲያ ለምንድን ነው ልጁን ለመውቀስ የምንሮጠው? እኔም እኮ በጣም ነው የምታሳዝኑኝ። አብዛኞቻችሁ በጣም ታሳዝኑኛላችሁ። ድሮስ በዚህ ዘመን ቆንጆ በሞላበት ብዙ ፈተና አለው ፍቅር ሲመሰረት ብሏል ዘፋኙ ማለት ነው። እንደው
ፍቅር ውስጥ የገባችሁ ሰዎች እንደው እግዚአብሔር ይሁናችሁ እያልኩ ነው። መጽናናቱን ይስጣችሁ እያልኩ ነው። መጽናናቱን ይስጣችሁ። አብሮነታችሁን ፈጣሪ ያዝልቅልን። ብሩኬና ሀይሚ ቻሉት። ምንም ማድረግ አይቻልም። ይሄ ሚዲያ ነው። ብዙ ነገር ትባላላችሁ። ብሩኬዬ አኩራፊው ብዙ ነገር ትባላለች። ቻለው። ይሄ ኦዲየንስ ነው። አንዳንድ ጊዜ እንኳን ኦዲየንስን እኛን ስሙን የሚሉ ሰዎች አሉ። ምንድን ነው እናንተን ተሰማችሁ አልተሰማችሁ፣ አብዛኞቻችሁ እናንተ ብሩኬና ሀይሚ መቼ ይለያያሉ የሚለውን ነገር የምትጠብቁ ናችሁ እንደዛ የምታደርጉት እንጂ ብሩኬና ሀይሚ እስከምን ደረጃ ይደርሳሉ፣ ነገ አብረው ይዘልቃሉ ወይ ወይንስ ይጋባሉ ወይ ብለው በተስፋ የሚጠብቁ እንደኛ አይነቶቹ አንድ አይነት ጥያቄ አንድ ሰው ላይ አክርረው አይጠይቁም ሲጀመር ማለት ነው። አለቀ። ይሄው ነው እንዴ። ይሄ ልጅ ገፋፍተን ያልሆነ ቦታ እሱ ሳይወስን ያለ ፕሮግራሙ ገፍተን የሆነ ቦታ ብንከተው ይሄን ልጅ ነገ ይሄ ፍቅር ላይራመድ የሆነ ቦታ ላይ ደርስ ይችላል። ሰው ሲፈልግ ጊዜ ገደብ ሲኖረው ወስኖ ሲያደርግ ከራሱ ጋር ተነጋግሮ ሲወስን ነው ደስ የሚለው። ሰው ተገፍቶ አይደለም መሆን ያለበት። ብሩኬ የራሱ ፕሮግራም ሊኖረው ይችላል። ሀይሚም እንደዛው የሚያስተካክሉት ነገር ሊኖር ይችላል። ለምን አንታግሳቸውም እንዴ? እዚህ ጋር ስራ መሆኑን እያወቅን እየተረዳን ለመውቀስ አፋችንን ፍቅር በፍቅር ሆነው ሲመጡ ደግሞ ብሩኬ አበባ ለሀይሚ ሲሰጣት ዋው የዛሬውማ ሮማንቲክ ነው ብሩኬና ሀይሚ ምናምን የሆነ ነገር ትላላችሁ የራሳችሁን ማለት ነው። ስሞነ ካሻት አንሆን ትናንትና ስታቆላምጹ የነበራችሁ ሰዎች አሁን ትናንትና ወድሃለሁኝ ወይም ወድሻለሁ ብለው ሲያሞጋግሹ የነበረው ሀይሚዬን ዛሬ እየዘቀዘቁ ሲሳደቡ እናያለን። አቤት እኛ አካባቢዎች ከባድ ነው አይነት እግዚአብሔርን አበሻዎች ከባድ ነው ነገሩ። ጅንጉርጉር አይደለን እንዴ? የእናት ወድ ጅንጉርጉር ነው እንደሚለው ማለት ነውና ባህሪያችንም እንደዛው ጅንጉርጉር ነው ትላላችሁና መጥኔውን ይስጥ ብሩክ መጥኔውን። ለማንኛውም ግን ፊልሙ ይቀጥልልን። እንደው ረስቸው ፊልሙ ይቀጥልልን። እኔ ሌላውን ተውት። እኔ እንደፈለጋችሁ ታነጫጩ፣ እንደፈለጋችሁ ሁኑ፣ እንደፈለጋችሁ ተዋቀሱ። እንዴ ወይ ጉድ! እሺ ውዶቼ ላይክ ሼር አድርጓ፣ ሰብስክራይብ ካላችሁ በኮሜንት አስቀምጡ። ልጁን ግን ተዋቸው። እነሱ አንድ ናቸው።